ሰበር የዶናልድ ትራምፕ ሩሙዝን የመዝጋት እርምጃ ከወዲሁ ውድቀት እያጋጠመው እንደሆነ እየተነገረ ነው ያለው። ይህኛ አባት ቪዲዮ ሰርተውብኛል፣ ኢብን አልጀራህ ውሸታም ነው ብሎ ነው ቪዲዮ የሰሩብኝ። ክርስቲያን ወገኖች እንዲሁም ሙስሊሞች ቪዲዮን አድርሱላቸው። አክሱም ያለው የሙስሊሞች ችግር ሲነሳ እንዲህ የሚያሳልፍ ሙስሊም፣ ችግራቸው የማይቸግረው ችግራቸው እንቅልፍ የማይነሳው ሙስሊም እንዴት ነው ሙስሊም ባህር ያለው ሊባል የሚችለው? ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ የአላህ ፈቃዱና እዝነት ሆኖ ተመልሰን ተገናኝተናል። አዳዲስ መረጃዎችን ወደ እናንተ ይዤላችሁ ቀርብ ያለሁኝ በመካከለኛው ምስራቅ ያሉ ጉዳዮች እንደዚሁም ደግሞ በጣም ወሳኝና አንገብጋቢ የሆነው የአክሱም ወንድሞቻችን ጉዳይ ላይ እንግዲህ ሰፋ ያሉ ማብራሪያዎችን ይዤ መጥቻለሁ። አንዳንድ ወገኖች ደግሞ እንግዲህ ሌላ እምነት ተከታይ የሆኑ ወገኖቻችን ምን እያሉ እንደሆነ ሀቂቃ በጣም ያሳዝናል። እስኪ ይህን ቪዲዮ እንመልከትና እንመለሳለን። የእስልምና ትክክለኛ ገጹ ይሄ ነው። የህንዱ ጠቅላይ ሚኒስትር የሆነ ጊዜ ተጠይቆ ቫይስ ሚዲያ ተጠይቆ እስልምና አንድ ሀገር ላይ ከ30% በላይ ከሆነ ሀገር ተበላሸ ማለት ነው ይላል። እውነትም ነው፣ እያየን ያለ ነው። ሀገር የሚበላሸው እስልምና ከ30% በላይ ሲሆን ነው። በተለይ ዋሃብያ ያለበት ዛሬ ለማንኛውም ዶሮ ብታልም ጥሬዋን አሉ። አንተ ሰው አምላኪ፣ እሱ ደግሞ ላም አምላኪ፣ ሁለታችሁም እስልምና ነው የሚትፈሩት ማለት ነው። ጣዖታችሁን እንዳይንድ ነው ማለት ነው። እንግዲህ እኮ የአንተ ዘመዶች እስልምና ከ30% በላይ አይደለም ይልና እዛ በታች እንደሆነ ነው የሚናገሩት። ያጀማ ባይዞ በዚሁ አጋጣሚ ምን እየተናገረ ነው ይህ ግለሰብ? አንደኛ እስልምና ጥላቻውን እንዳለ ሆኖ እሱን እያንጸባረቀ እንዳለ ሆኖ በውስጥ ግን የሙስሊሞች ቁጥር በጣም በከፍተኛ ደረጃ ኢትዮጵያ ውስጥ እየሰፋና በጣም ብዙ አማኞችን እያፈራ እንደሆነ እየመሰከረ ነው ያለው። አላኩል ያህል ግን በአክሱም ሙስሊሞች ጉዳይ ላይ ዝምታችንን እንሰብራለን። እዚህ በኋላ የምንታገሰው ነገር ኢንሻአላህ በቻልነው አቅም ለወንድሞቻችን ድምጽ እንሆናለን። አክሱም ያለው የሙስሊሞች ችግር ሲነሳ እንዲህ የሚያሳልፍ ሙስሊም፣ ችግራቸው የማይቸግረው ችግራቸው እንቅልፍ የማይነሳው ሙስሊም እንዴት ነው ሙስሊም ባህር ያለው ሊባል የሚችለው? አይደለም ሀገር ውስጥ ዓለም ዳርቻ ያለው የሙስሊም ወንድም ችግር አንተ የቤት ስራ እንዲሆንብህ ነው እስልምና የሚያዘው። እኔ ላይ አልደረሰም፣ እኔ እንደፈለኩ ከጠጣሁ ከበላሁ ከሰገድኩኝ አይመለከተኝም የምትል ከሆነ ውስጥ ችግር አለበት። ችግር ልታነሳው ይገባል። ኢደን ይህ ጉዳይ እስከመቼ ነው አጀንዳ ሆኖ የሚቀርበው? ትዕግስትም ገደብ አለው፣ ሊያውቁት ይገባል። ሁሌ አጀንዳ ሲፈልግ በኒቃብ ሲፈልግ በሂጃብ ያ ኺላመታ። ኢደን ይህ ጉዳይ የሚመለከተው አካል ይሄን ጉዳይ ነገ ከነገ ወዲያ ሳይል ይሄን ኦፕሬሽን ሊያደርገው ይገባል። ቪዲዮን በደንብ ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሶሻል ሚዲያ ላይ እንግዲህ ኮንቴንት ክሬተር የሆኑ አብዛኛው ሰዎች ለአክሱም ወንድሞቻችን ድምጽ እየሆኑ ነው የሚገኙት። እንግዲህ እናንተ ያ ጀማዓት ኑር ምን ማድረግ እንዳለባችሁ እናንተ ታውቃላችሁ። እንግዲህ ይህ ቪዲዮ ለብዙ ሰዎች እንዲደርስ ሼር ማድረግ እንዳይረሳ። እስኪ እንግዲህ እነዚህ አባት ደግሞ ኢብን አልጀራህ ላይ እንግዲህ ቅጥፍና ውሸት ነው እያሉ እንግዲህ ቪዲዮ መስራት ጀምረዋል። እውነታውን አብረን እንመልከት። ይህኛ አባት ቪዲዮ ሰርተውብኛል፣ ኢብን አልጀራህ ውሸታም ነው ብሎ ነው ቪዲዮ የሰሩብኝ። ክርስቲያን ወገኖች እንዲሁም ሙስሊሞች ቪዲዮን አድርሱላቸው። እኔ የሰራሁትን ቪዲዮም ከፒን ካደረግኩት ወደ ታች 6 ቪዲዮዎችን ተመልክታችሁ ማን ነው እየዋሻ ያለው የሚለውን እናንተ እንድትፈርዱ ነው የምፈልገው። እሳቸው ውሸታም እንዳሉኝ እኔም እሳቸውን ውሸታም ማለት አልፈልግም፣ ለሃይማኖት አባቶች ክብር ስላለኝ ማለት ነው። ነገር ግን ይህንን ቪዲዮ እየሰራሁ ያለሁት ለምንድን ነው? የአክሱም ሙስሊሞች በጁምዓ ቀን ሰላት አልተከለከሉም፣ አልታሰሩም፣ አልተደበደቡም፣ ቁርአን አልተቀደደም ብለው በንግግራችሁ ላይ እርግጠኛ ከሆናችሁ እኔ ሌላ ነገር ማውራት አልፈልግም። ላይቭ ላይ ክርስቲያኑ ሙስሊሙም እየተከታተለ ላይቭ ላይ እኔም መረጃ ይዤ ልምጣ። የታሰሩ አይደለም ተደብድበው እስካሁን ድረስ ሆስፒታል ያሉትንም መረጃ ይዤ እመጣለሁ። አክሱም ላይ መስጂድ አልተከለከለም፣ መቀበሪያ አልተከለከለም፣ ሂጃብ ኮፍያ ለብሳችሁ ከታያችሁ አንለቃችሁም ያላችሁበትን በቂ መረጃ ለህዝብ ማጋለጥ እንችላለን። ስለዚህ ላይቭ ላይ መቅረብ የሚችሉ ከሆነ በቀጥታ ላይቭ ላይ ቀርበው ፈቃደኛ ከሆኑ አሳውቁኝ፣ በውስጥ አሳውቁኝ። እናንተው ቤት ላይም ከሆነ ምንም ችግር የለውም፣ እኔም ጋር ከሆነ ምንም ችግር የለውም። ላይቭ ላይ እርሱ አሁን ቪዲዮ የሰሩብኝ አባት ከእናንተ ጋር በአክሱም ሙስሊሞች ጉዳይ ላይ መነጋገር ስለምፈልግ እኔም መረጃዬን ይዤ እመጣለሁ፣ እናንተም መረጃችሁን ይዛችሁ ኑና ከዛ ማን ነው ሙስሊሙን እያሸበረ ያለው፣ እውነት ሙስሊሙ በአክሱም አልተበደለም ወይ የሚለውን ለአንዴና ለመጨረሻ ጊዜ እስኪ በላይቭ እንገናኝ። ግድ የላችሁም እንደው ቪዲዮ ዝም ብሎ ቪዲዮ ሰርቶ እየለቀቁ በዛው መጥፋት እውነት አይደለም። ህዝብንም ክርስቲያኑንም ሙስሊሙንም ማወዛገብ እንዳይሆን ማለት ነው። አሁን በሰራችሁት ቪዲዮ ላይ ምናልባት ከስር ሜንሽን ስላደረግኳቸው ግቡና ማየት ትችላላችሁ። በሰራችሁት ቪዲዮ ላይ ኢብን አልጀራህ ውሸታም ነው አሉባልታ ነው ከማለት ውጭ ውሸታም ለመሆኔ በሰራሁት ቪዲዮ ላይ ይሄ ውሸት ነው ይሄ እውነታው ይሄ ነው ብላችሁ አንድ መረጃ አላስቀመጣችሁም። እኔ የሰራሁት ቪዲዮ ላይ ደግሞ ገብታችሁ ይሁና የምስል መረጃ፣ የቪዲዮ ማስረጃ፣ የተቀዳደዱ ቁርአኖች፣ የተፈነከቱ ወንድሞችን
ያላወጣዋቸው መረጃዎች ደግሞ ምናልባት ላይቭ ላይ ፈቃደኛ ከሆኑ ህዝብ እንዲያውቃቸው እነዛን መረጃዎች ይዤ እመጣለሁኝ። እንግዲህ ፈቃደኛ ይሆናሉ ብዬ ተስፋ አድርጋለሁኝ። በሰሩት ቪዲዮ ላይ የእሳቸው ቪዲዮ ላይ ገብታችሁ ደግሞ ኮመንቱን እዩ። የሙስሊሞችም ክርስቲያን ወገኖችም እንደዛ አድርጉ። ለማንኛውም ፈቃደኝነታችሁን እጠብቃለሁ። ፈቃደኛ ካልሆኑ ደግሞ ሰፋ ያለ አንድ ቪዲዮ በደንብ እንደዋሹ የሚያሳይ አንድ ቪዲዮ እሰራለሁ ማለት ነው። ሰላም አለይኩም። ኢስላም ማካቺቭ ከተዘረፈ በኋላ የሰጠው ምላሽ የእምነቱን ጥንካሬ ያሳየ ነው የተባለለት ይገኛል። እስኪ እሱን ጨዋታ ላጫውታችሁ እናንተ ማሻአላህ ብቻ በሉኝ ከወደዳችሁት ማለት ነው። ኢስላም ማካቺቭ ወደ ጣሊያን እንግዲህ ፋፍሽ ሊዝናና ለሆነ ኬዝ ብቻ ለራሱ ሀጃ ሄዶ ነበር ማለት ነው። ታዲያ እዛ በነበረው ቆይታ ላይ የጣሊያን በልበሎች እንግዲህ ሿሿ ሰርተውት ወይም ደግሞ ዘርፈውታል። ታዲያ ከዘረፉት በኋላ ደግሞ እሱ ቼክ ሲያደርግ የቀረው ነገር ያልተዘረፈው ነገር መስገጃው ነበረ ማለት ነው። መስገጃውና ፓስፖርቱ ቀርቶ ነበር። ኢስላም ማካቺቭ ከዛ በኋላ ኢንስታግራም ገጹ ላይ ያጋራው ነገር ምን ይላል መሰላችሁ? ሁሉም ነገር ሰላም ነው፣ ምንም መደናገጥ መረበሻ አያስፈልግም፣ ዋናው ነገር መስገጃ የነበረ መስገጃ ተርፏል ሲል እንግዲህ ከአላህ ጋር ከእምነቱ ጋር ያለውን ነገር የኢማኑን ጥንካሬ ያሳየበትን አስተያየት ምላሽ ሰጥቷል ነው የተባለው። እንግዲህ መስገጃሽ ላይ ታገሽ ይላል አለ መሐመድ አወል ሳላ። እኔ ተዚህ ያለኝ እሱ ነው የመስገጃው ከአላህ ጋር ያለውን ኢንቴግሬሽን የሚያሳይና ትልቁ ነገር ስለሆነ እንግዲህ ከሱ ጋር አያይዞ ይህን መልስ መልሶ ነበረ። ባይሆን ኢስላም ማካቺቭ ከተሰረቁበት ነገሮች መካከል በአንድ ነገር ማዘኑና ቢመለስለት ደስ እንደሚለው ተናግሯል። ይህ ምንድነው? የፒኤስጂ ዊንገር አወቃችሁታ ካቫራ ሙሉ ስሙ ስለሚከብደኝ ነው። ካቫራን አውቃችኋል በቀደም ሊቨርፑል ላይ እሱ ማለት ነውና እሱ የሰጠው ጫማ ነበር፣ የሱ የጮተበት ጫማ የፈረመበት እንደ ጊፍት የሰጠው ጫማ ነበር። እሱን ጫማ ወስደውበታል። ታዲያ ለሌቦቹ እንግዲህ ብትችሉ እሱን ብትመልሱልኝ፣ ኳስ የማትወዱ ከሆነ እሱን ብትመልሱልኝ ደስ ይለኛል ሲል በሱ ብቻ በተወሰነ መልኩ ማዘኑን ገልጿል። እኔ እኮ ስልኩ አይደለም ፋይል ነው የሚያሳዝነኝ ምናምን ነገር ላልና ጀለስ ግን ንብረቶቹን ተዘርፎ ምናምን ነገር በቃ እኔ ምንም ነገር አላሳዘነኝም። ያው ኳሱ የኳስ ጫማ መጣ ነው እሱ ነው በተወሰነ መልኩ። ከዛ ውጭ ግን ዋናው ነገር መስገጃ ይተርፋለች፣ እሱ ነገር መትረፉ ትልቁ ማተር የሚያደርገው ነገር ነው ሲል ተናግሯል። እንግዲህ ኢስላም ማካቺቭ እንደምታውቁት ደብል ቻምፕ ነው፣ የዌልተር ዌት እና የላይት ዌት ቻምፒዮን በመሆን ታሪካዊ ስፖርተኛ ኤፍሲ ፋይተር ነው። ሌቦቹ ራሱ እሱ መድፈራቸውን በጣም በቃ ማለት አስገርሞኛል። እንዴ አላወቁትም ነው ምናምን ትላለህ። እኔ ቤት ውስጥ ምድረ ሆቴል ውስጥ ምናምን ነገር ነው እንጂ የሚሆነው ዳይሬክትሊ እንደማይሆን ተስፋ አደርጋለሁኝ። ለማንኛውም የጣሊያኖችን ችግር ምንድነው መፍትሄ የምናውቀው ኢትዮጵያውያን ነን ትላለህ፣ የአድዋን ስታስታውሰው ማለት ነው። ለማንኛውም ኢስላም ማካቺቭ የሰጠው አስተያየት እጅግ በጣም ከአላህ ጋር ያለውን ኢንተግሬሽን ወይም ደግሞ ከእምነቱ ጋር ያለውን ጥንካሬ ያሳየበትና ከለመስገጃው ያለውን ቦታ የገለጸበት ነው ተብሏል። ይህን ነገር በጣም ስለወደድኩት ወደ እናንተ አመጣሁኝ። ለማንኛውም ለኸይር ነው ትላለህ። ሰላም አለይኩም፣ ይመቻችሁ። ሰበር የዶናልድ ትራምፕ ሆርሙዝን የመዝጋት እርምጃ ከወዲሁ ውድቀት እያጋጠመው እንደሆነ እየተነገረ ነው ያለው። እንዴት ካላችሁ ሌሚቴሊዮ በትራምፕ እንግዲህ ከትናንት ጀምሮ ሆርሙዝ ሰርጥን በመዝጋት ኢራን ላይ ኢኮኖሚክ ጫና አመጣለሁ ብለው እርምጃ እንደጀመሩ ታውቃላችሁ። ደን ደግሞ ሴንትኮም ኦር የዩኤስ ሴንትራል ኮማንድ ኦር ማዕከላዊ እዝ የሚባለው ጀርስ ደግሞ ከሰዓታት በፊት እዚህ ጋር ኦፊሻሊ ከላይ የምታዩትን ፖስት አድርጎ ነበረ። በዚህም ደግሞ 10 ሺህ የሚሆኑ የዩኤስ ኔቪ ሴለሮች ኦር የዩኤስ ባህር ኃይል መርከበኞች እንዲሁም ብዙ መርከቦች የተሳተፉበት ብሎኬድ ኦልሬዲ ኢን ኦፕሬሽናል ነው፣ ኦልሬዲ ብሎክ አድርገነዋል፣ ሆርሙዝን ብሎክ አድርገነዋል፣ ምንም ወፍ አላለፈም ብሏል ሴንትኮም። ነገር ግን ሲኤንኤን ይዞት በወጣው ዘገባ ደግሞ እየተባለ ያለው ምንድን ነው? አልፏል፣ ወፍ አይደለም 9 መርከቦች አልፏል ነው እየተባለ ያለው። ባለፉት 24 ሰዓታቶች ውስጥ ብቻ ዳታዎች እንደሚያሳዩት 9 መርከቦች እንዳለፉና ከነዚህ መርከቦች ደግሞ አብዛኛውን ቁጥር የሚይዙት ደግሞ የዩኤስ ሳንክሽን ያለባቸው ኦር አሜሪካ ማዕቀብ ጥላባቸው የነበሩ መርከቦች እንደሆኑ ታውቋል። ከዛ ውስጥ ደግሞ እንደገና 3 መርከቦች ደግሞ የቻይና መርከቦች ናቸው። የቻይና መርከቦች ደግሞ እንዳትነኩብኝ ብላ ቻይና መዛቷን ታውቃላችሁ ቀን ላይ። የቻይና መርከቦች አብዛኛውን የኢራን ነዳጅ 90% የሚገዙት የቻይና መርከቦችም አልፈዋል ሆርሙዝ ሰርጥን። ሌሎች ደግሞ የላይቤሪያ የተለያዩ ፍላጎች የያዙ መርከቦችም አልፈዋል። የላይቤሪያ ፍላግ የሰቀለ ብሎ የላይቤሪያ አይደለም በመሰረቱ ሊጠና ይገባ ነበር። ሴንትኮም ሁሉንም ባንዲራ የያዘ የማንንም ኔሽን መርከብ ብሎክ አድርጌያለሁ ቢልም ግን የላይቤሪያን የምናምን የሰቀሉ አልፈዋል። ሆርሙዝ ሰርጥን አልፈው መጡ ማለት ምን ማለት ነው? ኢራን አፕሩቭ አድርጋቸዋለች ማለት ነው። ኢራን አልመታቻቸው ማለት ነው። ኢራን አፕሩቭ ያደረገቻቸው 9 መርከቦች በሆርሙዝ ሰርጥ አልፈዋል ነው የሚለው ዳታው። ዶናልድ ትራምፕ ግን ሴንትኮም ደግሞ ወፍ አላለፈም ብሏል። ዳታው ሌላ ጋሽ የሚሉት ሌላ። ለማንኛውም ግን ይህንን መቆጣጠር እንደማይችሉ የገባቸው የሚመስሉት ዶናልድ ትራምፕ ከ2 ቀን በኋላ ወደ ድርድር እንመለሳለን ብለዋል። ሐሙስ ዕለት ኢራንና አሜሪካ መልሰው ለሁለተኛ ዙር ተደራድረው ተገናኝተው ድርድራቸው እንደሚጀምሩ ዶናልድ ትራምፕም ከደቂቃዎች በፊት አሳውቋል። which is a good news for everybody